አሁን እየደረሰብን ያለ ሁሉ ይገባናል። ብንፈናቀል፣ ብንገደል፣ ብንሳደድ፣ ብንታሰር እውነት ለመናገር ይገባናል። እንዴት አንድ ንጉስ የአንድ ድሃ እርሻ ያምራዋል? አንድ ንጉስ ሁሉ ያለው የኛ ዘመንም እንደዛ ነው። ይሄ ሁሉ ጊዜ ነው የሚሉ ሊቃውንቱ እንደዚህ ብዙ ያላቸው ምንም የሌላቸው ሰዎች ትንሽ ነገር ሳይቀር ያምራቸዋል። ዝሙትን ማቆም፣ መቀነስ፣ ማጥፋት ከፈለክ ሆድህን ተቆጣጠረው። እናት በራሳችሁ ተስፋ አትቁረጡ። እግዚአብሔር አይሰማንም፣ ይሄን አያደርግልኝም፣ እንዲህ አይሆንም አንበል ክርስቲያኖች። እግዚአብሔር ይሰማናል። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስካር፣ ስርቆት ዛሬ እንደ ፈያታዊ ዘመን ቀጥ አድርገውና እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። በተለይ አሁን ቲክታክ ይህን ሰባተኛውን ኃጢአት የሰው ልጅ ስራዬ ብሎ የሚፈጽምበት ዘመን ነው። በጣም ይገርማል። ከሕክምናው ከመድኃኒቶቹ ዋናዎቹና የመጀመሪያው ምንም አይነት ኃጢአት ስሩ፣ ግን ተንበርክካችሁ አልቅሱ። ክርስቲያኖች በለቅሶ የታጀበ ጸሎት ዋስትና ነው። እግዚአብሔር በጣም በፍጥነት ነው ወደኛ የሚመለሰው። ክርስቲያኖች ሴት ሆይ ለባልሽ ቅድሚያ ስጭ፣ ወንድ ሆይ ለሚስት ቅድሚያ ስጥ። ራስን ካደው፣ በቃ ለእርሷ ይሁን። ልብስም ከሆነ እሷ ትልበስ፣ ጫማም ከሆነ እሷ ታድርገ። ራስን መካድ የትኞቹንም ኃጢአቶች ማምከኛ፣ ልክ ይሄ ፈንጂ አምካኝ እንደሚባለው ኃጢአቶችን ሁሉ የሚያመክናቸው መሰረታዊ ነገር ራስን መካድ ነው። ክርስቲያኖች ጾም መፍራት ይሁዳምነት መገለጫ ነው። አይምርህም የሚል ሰይጣን ነው ወዳጄ። አይሰማህም የሚል ሰይጣን ነው። እግዚአብሔርም አይሰማል። ክርስቲያኖች እና ተስፋ አትቁረጡ። በስራ ይሁን በዓለማዊ ህይወት ይሁን በተለይ በመንፈሳዊ ህይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያኖች ጸሎት እና በማንኛውም የህይወት ውጣ ውረድ ውስጥ ሆነን ጸሎት። ክርስቲያኖች በተለይ ይሄ ዘመን የመቅሰፍት የመከራ ዘመን ነው። ክርስቲያኖች ኢሳይያስ እንዳለው ከእግር ጫማ እስከ ራስ ድረስ የታመምንበት፣ በማዕረግ ቢሆን ከተራው ሰው እስከ ባለስልጣኑ፣ ከምዕመኑ እስከ ካህኑ፣ ከታች እስከ ላይ የቆሰልበት ዘመን ይሄ ዘመን ነው። ክርስቲያኖች ጸሎት፣ እውነተኛ ሕክምና ጸሎት። ዛሬ አምላካችን መድኃኒታችን ነገረ ዕርገቱ የሚታሰብበት ስለ ዕርገቱ የምንዘምርበት ሳምንት ላይ ነው የምንገኘውና ይህንን እናነሳለን፣ እናወሳለን። ይህ የዕርገቱ ጉዳይ የኛንም ህይወት የያዘ ወይም በማድረጉ ዕርገታችንን የምናረጋግጥበት በአብ ቀኝ በመቀመጡም በእግዚአብሔር ቀኝ ወደ እግዚአብሔር ቀኝ መመለሳችንን የምናረጋግጥበት ታላቁ የድላችን ቀን፣ ታላቁ የደስታችን ቀን ነውና በመጀመሪያ እንኳን ለብርሃነ ዕርገቱ በሰላም አደረሳችሁ እያልኩ የዕለቱን መርሐ ግብር የዕለቱን ትምህርት ጀምራለሁ። አምላካችን እግዚአብሔር ስለ ጌትነቱ የምትናገር ሕገ ወንጌልን አንብበን ተረድተን እንዲሁም ደግሞ ማስረዳትና መናገር እንችል ዘንድ ሐዋርያው ቅዱስ ጳውሎስ እንደተናገረው ጥበብን የተመላ አንደበት ተናግረን ሰው ማናቆስልበት፣ ተሳስተን ሰውን ማናሳስትበት፣ ይልቁንም ማናስቆጣበት፣ ማናስከፋበት በጥበብ የተሞላ ለባስልኤልና ለኤልያብ ከሰጣቸው ጥበብ በላይ በእውነት ለመናገር ለወንጌል ሰባኪ ለባስልኤልና ለኤልያብ ከሰጣቸው በላይ ጥበብ የሚያስፈልግ ስለሆነ ከዚህ የሚበልጥ የእውቀትን ኃይል ከዚህ የሚበልጥ መንፈሰ ጥበብን ለሁላችንም ለሰሚም ለተናጋሪም እንዲያድለን ቅዱስ ፈቃዱ ይሆነልን። እንግዲህ ዛሬ የምናነሳው ነገረ ዕርገት ነው ብያለሁ። እስራኤልም ጎልያድን ድል ነስተው ኢሎፍላውያንን በጎልያድ ሞት ምክንያት ድል ነስተው ሲመለሱ ለሳኦልም ለዳዊትም እየተዘመረላቸው እየተሸበሸበላቸው እንደተቀበሏቸው ማለት ነው። ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ድል አድርጓልና በዝማሬና በመለከት ድምጽ ማድረጉን ቅዱስ ዳዊት ይናገራል ማለት ነው። ክርስቶስ መንግስቱን አረጋግጦ ጲላጦስ ገና በጥያቄ ምልክት ውስጥ አስቀምጧት የነበረችውን አንተ የአይሁድ ንጉሳቸው ነህን ብሎ ይጠይቀው የነበረውን ያችን መንግስት አረጋግጦ ገልጦ ማለት ነው። ያውም በደል አድራጊነት ሲመለስ እስመ ንጉሥ እግዚአብሔር ለኩሉ ምድር ለምድር ለመላዋ ንጉሥ ነውና ተብሎ እየተዘመረለት ገባ ማለት ነው። ይሄ አስቀድሞም በትንቢት ነቢዩ ዳንኤል ተመልክቶት ነበር። ወተውህቦ መንግስት ወስልጣን ነው የሚለው።
በትንቢተ ዳንኤል ምዕራፍ 7 ከቁጥር 13 ላይ ስንመለከት እስከ መጨረሻው ያለው ስትመለከቱት የሰው ልጅ የሚመስል በራእይ ሲመጣ ተመለከትኩት፣ ለሱም ስልጣን ተሰጠው ይላል፣ በምድር ሁሉ ላይ ገዢ ይሆን ዘንድ ያውም መንግስቱ ዘላለም ነው፣ ለዘላለም የሆነ ግዛት ተሰጠው ተብሎ ተነግሮለታል። እና ነብዩ ዳዊትም የተናገረው ነብዩ ዳንኤል ከተናገረው የተለየ አይደለም ማለት ነው። በምድር ሁሉ ላይ ገዥ እንደሆነ አድርጎ ይህም አይሁድ በመስቀሉ ላይ በተጻፈ ጊዜ የአይሁድ ንጉሳቸው የናዝሬቱ ኢየሱስ ተብሎ በተጻፈ ጊዜ የአይሁድ ንጉስ መባሉን እንኳን ይቃወሙት ነበረ። ዛሬ ግን በምድር በመላዋ ላይ ክርስቶስ ንጉስ ሆኖ ተሾሞባታል። ስለዚህ ነው ዘምሩ የሚለው ነብዩ ዳዊት ልጆቹን በሙሉ በሱ ዳዊት ንጉሳችን አብርሃም አባታችን ብለው የሚጠሩትን በሙሉ ነው ለዝማሬ የጠራቸው ማለት ነው። ወይም ወደድክም ጠላህም እመቤታችን የእግዚአብሔር እናት ናት። ምን ወዴትም ግባ ወዴትም ሄድ ምንም አይሻርማ። የአብ ልጅ መባሉ እንደማይቀር የድንግል ልጅ መባሉም አይቀርም። ተመልከቱ። ገነይ ኩለኪ እሙ ለፀሐይ ጽድቅ እስመ ገነይ ሁሉ ፍጥረት ለክብርኪ። የፀሐይ ጽድቅ የክርስቶስ እናቱ ተገዛሁልሽ ይላል አባ ጊዮርጊስ ዘጋስጫ። ምን ማለት ነው? የፀሐይ ጽድቅ ዓለም በድቅድቅ ጨለማ ውስጥ ነበረ። ዓለምን የሚያበራው እውነተኛ ፀሐይ ክርስቶስ ነበረ። ስለዚህ ዓለም የሚበራበት እውነተኛው ፀሐይ በሷ በኩል ከተገኘ የፀሐይ ጽድቅ እናቱ ተብላ ትጠራለች። የፀሐይ ጽድቅ እናቱ ሆይ አለ ተገዛሁልሽ አለ እስመ ኩሉ ፍጥረት ገነይ ለክብርኪ። ፍጥረት ሁሉ ለክብርሽ ተገዝቷል ይልና በጣም የሚገርም ለምንድን ነው የተገዛሁልሽ? ለምንድን ነው ፍጥረቱ የተገዛልሽ? የሚለውን መልስ ደግሞ ሀበ ተነግረ ስመ ወልድኪ ህዬ ይትነገር ስምኪ ወሀበ ሰፈነ መለኮተ ወልድኪ ህዬ ይሰፍን በይኪ። ምን ማለት ነው? የልጅሽ ስም በተጠራበት ሁሉ ያንቺ ስም ይጠራል አለ። ምን ማለት ነው? ማለት ኢየሱስ ክርስቶስ ተብሎ በተጠራበት ሁሉ የኢየሱስ ክርስቶስ እናት ተብላ ትጠራለች። አያችሁ፣ ልጅ በተጠራበት ወላጅ ይጠራል። የአብ ልጅ ብለን እንደምንጠራ የድንግል ልጅ እንላለን። የወልድ አባት አብ ብለን እንደምንጠራ የወልድ እናት ድንግል ማርያም ብለን እንጠራለን። ስለዚህ ስሙ በተጠራበት ስሙ ይጠራል። እንዲህ ሲል ግን ሰይጣን አይወድም፣ ደስ አይለው። ምክንያቱም በዚህ ዓለም እንደ ሰይጣን ያለ ድንግልን የሚጠላ የለም። ስለዚህ በብዙ ሰዎች አይምሮ ውስጥ እመቤታችን ስሟ ሲጠራ ደስ አይለው። ደስ ባለማለቱ ደግሞ ምንፍቅናን ይዘራል። አምላክ አደረጓት፣ አመለኳት እንዲሉ ነው የሚያደርገው። ስህተት። ድንግል ማርያምን አምላክ ናት ብሎ ያስተማረ መጽሐፍ የለንም። ድንግል ማርያም ፈጣሪ ናት ያለ መጽሐፍ የለንም። ይሄ በጣም የሚገርም ልዩ አስተምሮ ነው ያለን እኛ። የአምላክ እናት ናት። ይሄን ደግሞ የነገረን መጽሐፍ ቅዱስ ነው። ምን ብሎ የጌታዬ እናቱ ያለችው ቅድስት ኤልሳቤጥ አለች። ምን የጌታዬ እናቱ ማለት ነው ሰማይና ምድርን የፈጠረው የጌታዬ እናት ማለት አይደል? በቅድምና የነበረ የጌታዬ እናት ማለት አይደለም? መጋቢና አስተዳዳሪ የሆነ የጌታዬ እናት ማለት አይደለም? የጌታዬ እናቱ ማለት እኮ የፈጠረኝ የፈጣሪ እናት ማለት ነው። ይሄን ነው እንግዲህ ቅድስት ኤልሳቤጥ አይ የጌታዬ እናት ያለችው እኮ ሌላ ጌታስ ቢሆን የወለደችው ቢባል ምን አይነት ጌታ በማህፀን ሳለ ጌታ ተብሎ የተጠራ ማን አለ? ሰማይ ምድሩን ከፈጠረው ከሱ በቀር ለማን አለ? የጌታዬ እናት ብላ ጠራች። ኤልሳቤጥ እኮ ትልቅ ሴት ናት። በዘመኑ እኮ ድንግል ማርያም እኮ በጣም ብላቴና ናት። የ15 ዓመት ልጅ ናት። በዛው ላይ ኤልሳቤጥ እንዲህ በሆነ ፍርሃት ነበር መጥራት የነበረባት እንዴ? አይደለም። የእህቷ ልጅ ናት። የሚገርም እኮ ነው። አክሷ እኮ ናት። ምን ማለት ትችል ነበረ? ማርያም መጣሽ ደህና ነሽ በቂ ነበር። ይሄ ግን ምን አለች? በጥንቃቄ ከፍ ብላችሁ ስታነቡ መንፈስ ቅዱስ አደረባት ነው የሚለው ኤልሳቤጥ ላይ። መንፈስ ቅዱስ ሲያድርባት ምን ብላ ጠራቻት? የጌታዬ እናት አለች። ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? ይሄ ነው እንግዲህ የመጽሐፍ ቅዱስ የትህትና ቃል። እኔ ምንድን ነኝ ያለ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ ያለቻት ድንግል ማርያም አሁን ወደኛ እንድትመጣ ብንለምን ምንድነው ነውሩ?